እዛ በነበርኩበት ሰዓት በጣም ህዝቡ ራሱ በቃ አቀባበሉ ፍቅሩ በልተክ ራሱ ይጠግብ አይመስላቸውም። ልብስ ራሱ ከነሱ ነበር የሰጡኝ። በጣም ነበር የተንከባከቡኝ። ይቅርታ ያለተለክ ነው እና እዛ ለእኔ የነበራቸው ፍቅር በጣም ደስ የሚል ነበር እና እዛ የተፈጠረውን ነገር በነግራቸው ከቤት ጋር ተቀያይመን እና ተኮራርፌ ነበረ ከዛ የወጣሁት። አንድ ቀን ሌሊት ብቻ ነው እዛ ያደርኩት እና ያልሆነ ባህሪ ምናምን ሲያሳየኝ አክት ሲያሳየኝ እዛ እኔ አልፈለግኩም መቀመጥ። ሁኔታውም አልተመቸኝም፣ ውስጤም ኮንፈርት አልተሰማውም እና ሌሎቹም አሉ የሶሻል ሚዲያ ቲክቶክ ና የሚሰሩት እነሱ ራሱ በአንድ ቀን ነው ይዛል። ግን እኔ ግን እዚህ ተከብሬ መጥቼ ከአክብረው ጠርተውኝ እዚህ ሀገር ላይ መስራት አለብኝ ሆኔ ነው። ያን በጣም ገብታችሁ ካያችሁ ብዙ ቪዲዮ ነው የሰራሁት። ሌላ ሀገር ሄጄ እንደዚህ ብዙ ቪዲዮ አልሰራሁም። እዛ ሀገር ሄጄ ብዙ ቪዲዮ ሰርቼ ምናምን በዚህ እወጣለሁ ብዬ ከኔ ጋር አንዲት እህት ነበረች። ከኔ ጋር ነው የምታድረው ብላ ከእሷ ጋር ነው ሚላኖ ላይ የተኛሁት ከእሷ ጋር ነበር እና ከዛ ወጥቼ ነው በጠዋት መኪና ኮንትራት ይዤ በዛው የወጣሁት። ወንድማችን ነበረ፣ እሱ ነው እንደውም ከኔ ጋር የነበረው። ሊዱ የምትባል እህት አለች፣ የሐዋሳ ልጅ። በዛ ወደ ሐዋሳ ወስደው የሄዱት እና ቤኪ ደግሞ ወንድሜ እኔ ምን አርጌት ነው አብረንም በልተን ጠጥተናል። ከአዲስ አበባ ድረስ የማላውቀው ሀገር የሄድኩት ከእሱ ጋር ነው። ላይክ እሱ ጋር ብዙ ነው እዛ ሀገር የሄድኩት እና ሲቀየርብኝ ሁላ ወደ ሐዋሳ ስሄድ አንፎሎ ሁላ አድርጎ ነበረ የሚገርማችሁ። እና ከዛ አንፎሎ ሲያደርገኝ እና ገዛ ተነበረ ሁላ የሆነ ሳ ላይ ቦይሱ ምንድነው እኔ በአንድ ቃለው ኢትዮጵያ ማንቀጠቅጣት ላይክ እኔ አለው የተባልኩ ሰው ነኝ ላይክ እያለኝ ነበረ እኔ ሲያስፈራረኝ የነበረው እና እኔ ደግሞ ዝም ነው የምለው ሁሉንም ነገር ላይክ እሺ በቃ ብዬ አንፎሎ ሲያደርገኝ እሺ ብዬ እኔም አንፎሎ አደረኩት። ዝም አልኩኝ ማለት ነው። ምን አድርጌት ነው እኔ ወንድሜ ያሰደብከኝ? ደግሞ እርግጠኛ ነበርኩኝ ይህን ቪዲዮ ሳይ እኔ ከእሱ ጋርም ጌም ገብቼ ሁላ ስንቀላለር ስንጫወት ነበር እና ያኔ በዛ ብለን ተቀላለን ተጫወተን። አሁን ላይ እንደዚህ ላይ ወጥተው እየሰደቡኝ ምን አድርጊያቸው ነው? ቤኪ ነው ይሄንን ነገር ያደረገው። እንደማደርገውም አውቃለሁ ምናምን እያለ ነበረ እና እኔ ቤኪ ምን አድርጌት ነው እኔ እዛ የሀዲያ ፍቅር ሄዳችሁ ሁላችሁም ብታዩት ምን አይነት ህብረተሰብ እንደሆነ ልነግራችሁ አልችልም። በቃ እንዴት እንደተቀበሉኝ ደስተኛ ነበርኩኝ። በቃ በዙሪያ ሁሉም በቃ እናቶችም አባቶችም እህቶችም በቃ በጣም ነው የሚወዱኝ። እኔም በጣም ነው የምወዳቸው። ክብራቸው ሁላ በልቼ ሁላ የጠገብኩና አልመሰላቸውም እና ያው እዛ ጋር ቤኪ እንደዚህ አይነት ነገር ሲያሳየኝ ነው። ከዛ ደግሞ መልሶ ጥሩ ለመሆን ሲሞክር በጣም የተናደድኩት እና ላይክ በቮይስ እዛ እንደውም የሚገርምህ የማላውቀው ሀገር መጥቼ በጥፊ ማለት ነበረ ምናምን እኔ እምቢ ብዬ ሲሄድ ማለት ነው ጭራሽ ሊመታኝ ማለት ነው። እና እኔ እንደዚህ እዛ ሀገር ሄጄ ለአንድ ሰከንድ እንዴት ነው የምቀመጠው? የእሱ ሀገር ነው ገባክ? ለእኔም ህብረተሰብ እኮ ናቸው። ግን በጣም ነው እኔ በእነሱ አይነት ህብረተሰብ አይቻላቅም። በቃ ሄጄ አይቻለው። በጣም ነው የሚያከብሩት እንግዳ፣ በጣም ነው የሚወደድ ናቸው። ከእነሱ ጋር ምንም አይነት ችግር የለኝም። ያን ቀንም ሌሊት አላድርም ብዬ ሄድኩት በዚህ ምክንያት ነበረ። ያው እውነት እናውራ ከተባለ ማለት ነው ያው ለምሳሌ የማታወራው እና ያው ታውቃለህ ያኔ በላይፍ ማይተኛለ ከብቤ እንደተቀመጥኩኝ ቆይ ዋንቲ አንዴ ዲቦ ምን እያልሽ ነው? ቪዲዮን ከፍታ ታውራ እሷ መሆኗን እንወቅ። እሷ ራሷ ናት፣ እናውቃታለን። 1,700,000 ፎሎወር አላት። እሷ እንደሆነች እያወቅን ነው። ሰው ሀገር ነው፣ ውጭ ነው ያለሁት፣ አልተመቸኝም ብላለች፣ አስፈቅዳናለች። ሲመቸኝ ቪዲዮ ከፍታለሁ ብላለች። እሷ መሆኗን እየሰማን ነው፣ ድምጿን እናውቃለን። ለምን እንደዚህ አይነት ጥያቄ ለምን ታነሻለች እዚህ ቦታ ላይ አንቺ ዲቦ? እሷ እንደሆነች አላወቅሽም? ቆይ አንዴ ቆይ ኖ ዲቦራ ይኸውልሽ እቺ ዋንትያ ነሽ። ይዘ ዋንትያ ሰዎችን ልናውቅ ልንወድ ለምን የእናቴ ልጅ አይሆንም? ማንም ሰው ሊሆን ይችላል።
ወሬቨር እዚህ ውስጥም ያላችሁ ገና ነገ መጥታችሁ በእኔ ህይወት ውስጥ የምትገቡ የምትተዋወቁ ሰዎች ልትሆኑ ትችላላችሁ። ኖ ማተር ዋት ማንኛውንም ሰው ዲፌንድ ልታደርጉ የምትሄዱ ሰዎች ስነስርዓት ያዙ። ሰው እዚህ ጋር እየሰማን ነው፣ እንዳንቺ ቁጭ ብለን እየሰማን ነው። ኦኬ ከጆሮአችን አሁን ነው እየሰማን ያለ ነው። ልናውቅ ነው፣ እንስማ። ምን ችግር አለው? ቤኪ አጥፍቶ ከሆነ መክረን ነው የምንመልሰው። አናርደው፣ አንሰቅለው፣ አንገለው። አጥፍቶ ከሆነ እንመክረዋለን። ወንድማችን ነው፣ ስጋችን ሙሌ በቃ ለፈው እኛንን መክረን የምንመልሰው እዚህ ጋር እየተቀጥል ቢታይ ተቀጥል እሷ ጋር ያለውን ነገር እንጠይቅ ወይስ የእነዚህ ልጆች ነገር ቀድመን ጨርሰን መሄድ ካለብን ከእሱ ጋር ያለውንም ነገር ብናስተካከል የሚል ጥያቄ ለህዝቡ ነው። ሙለርዬ ዊንታዬ ባለችበት ኔቨር አይሆንም። በቃ ነግራናለች። አክብራችሁ ጠርታችኋታል። አክብራ መታለች። ስለዚህ ሜቢ አሁን ተሳስቶ የሆነ ነገር ካለ ወይኔ ልገባበት እችላለሁ ምናምን ነገር። ስለዚህ አይሆንም። ለብቻ መጠየቅ ነው። መጠየቅ ካለበት ነገር ካለ ለብቻ ነው እና እሷን አክብረን ጠይቀናታል። ኢሞሽናል ላይ ናት። አሁን ጥሩ እንትን ላይ አይደለችም። ስለዚህ ዊንታዬን በስነስርዓት በክብር አስተናግደን ጥያቄዋን፣ ችግሮችን፣ ነገሮችን እንትን ብለን እህታችንም በሰላም ከሸኘናት በኋላ የእናንተ ወንድም ደግሞ ያለውን ችግር መጥቶ እዚሁ የኢትዮጵያ ሕዝብ በተሰበሰበበት የተለያዩ ብሔር ብሔረሰብ በተሰበሰበበት ይነግረናል ማለት ነው በክብር። ካልብዛው ሁለቱም አንድ ላይ ካሉ እርስ በርስ መልስ ሊመላለሱ ምናምን ነገር ከሆነ ወደ ማየውን ነገር ልንገባ ስለምንችል ነገሮችን ገባክ በስማርት ወይ መውሰዱ ጥሩ ነው ብዬ አስባለሁ። ቴንኪዩ ዋኖ። ሌሎች የምትጨምሩ ሀሳብ አለ? ከላይ ቁጭ ያላችሁት አሁን እዚህ ጋር ዋንተያ ነው የሚቀረናው። ለዛ አላማ አይደለም። እነዚህ ሁለት ልጆች አጸያፊ ንግግሮች በመናገራቸው በዛ መሰረት ይቅርታ እንዲጠይቁ ነው ዋና ጉዳያችን ይሄ ነው። ስለዚህ ይሄንን ጉዳይ ካጠናቀቀን በኋላ ቤኪ ወንድማችን ነው። ይሄንን ነገር ለምን ማድረግ እንደፈለገ በቀጥታ መጠየቅ ነው። እነዚህ ልጆችም አንስቶ እያወሩት ነበረ። በሱ ነው የተላክነው የሚለውን ነገር በሱ አፍ ከደገመች ደግሞ ከሱ አፍ የበለጠ ምስክር የሚሆን ነገር የለም። ስለዚህ ለምን አደረግክ የሚለውን ነገር እኛ በግል ነው እንጂ መጠየቅ አለብን። እሷ ባለችበት የምንጠይቅበት ነገር ምንም የለም። ቀጥታውን ዜና ያክብርልኝ። ቴንኪዩ ግርምሽ። አካሄዱን ያው አስተካክዬ ነገር እንትን እንዳይል ስለፈለግኩ ነው። ይህን ጥያቄ ቤቱን ጠይቄ ቤቱ በተስማማው እንሄዳለን። ሌላች የምትጨምሩ ሀሳብ የሚጨምሩ ሰዎች አንድ ሰው ልቀበል። አንድ ሰው በፈቃደኝነት አንድ ሰው አሁን ባነሳው ተሳብ ታጋሽ አለክ መዲ ያለሽ እዩ ጂዝ ነጎ ሙሌ ይሰማል። ይሰማል። አንድ ነገር ላዝ ነው ቤቴ ላይ ስለሆንኩኝ ጀነራል እና ሸራ ከዚህ በፊት ስናያችሁ ሁሌም በቪዲዮ ነው የምናውቃችሁ። በቪዲዮ ትመጣላችሁ። እኔንም ቤቱንም ህዝቡንም የምታከብሩ ከሆነ ለወንትያም ክብር ካላችሁ ቪዲዮ ክፈቱ፣ ቶሎ በሉ። ቴንኪዩ ዜር ያክብራችሁ። ከመጠየቄ በፊት ማለት ነው ትችላለህ። ጠይቀህም ይቅርት ማብራራት መስጠት ትችላለህ። ጠይቀህም ማብራሪያ መስጠት ትችላለህ። እኔ አሁን ዋንትያን ከዚህ በፊት አላውቃትም። እሷም በእርግጥ አታውቀንም ሁለታችን እና ወሳና የመጣች ጊዜ ነው ያያል። ቤኪ ነው የነገረን ስለ እሷ ሁሉንም ነገር እንዲህ ወሳና ይያቸው እየሄድኩ ነው ምናምን ብዙ ምስጢር አለ። እዚህ ጋር መናገር ባልፈልግም ያን ነገር ከተናገረን በኋላ ቤኪ እሷንም አወቅናት። ከዛ እሷ ትሄዳለች። ብሔር ብሔረሰቦች ቀን የተከበረ አካባቢ ነው። እዛኔ ነው ቪዲዮም የተቆረጠው ሪኬት ተደርጎ የተቆሰተው የዛኔ ነው። እሷ ሚዲያ ላይ ያልነበረች መሰለኝ። ትላንትና ያንን ቪዲዮ የተቆረጠውን ቪዲዮ ዲዩት አድርጋ ፖስተች። ቤኪ በፊትም አይቷል ይህንን ቪዲዮ ራሱ ነው ሙሉ መረጃ። አሁን ዋትሳፕ ላይ እኔ ያሳያል ሁሉንም። ያው ጀነራል ምስክር ነው። ዋትሳፕ ላይ እንዳለ ሪኬርድ አለ። ቀጥታ ኮል ያወረነው ሙሉ አለ። የኔ ዋትሳፕ ደግሞ ደግነቱ ሪኬርድ ያደርጋል። ገባ እና እኔ ያሰብኩት ነገር ያቀድኩት ነገር በሙሉ አልተሳካም። እኔ ሚዲያ ላይ በስድብ አልታወቅም። የኔን ኮንቴንት ታውቃላችሁ። እኔ ሚዲያ ላይ ወጥቼ ብናቀር ለእኔ ጥሩ አይደለም። አንዴ እየሰማችሁ ኢትዮጵያን ሞላው ኢትዮጵያን ይሄን ነገር ሪኮርድ እያደረጋችሁ እየሰማችሁ እንድትይዙ ፈልጋለሁ። ለዚች ለምትናገረው ነገር ለእያንዳንዷ ነገር በምትጠየቅበትም ትጠየቃለህ። በምድርም በሰማይም በህዝብም በወንድሞችን ፊት ትጠየቃለህ። አንዳች ነገር ጨምረ እያወራ ከሆነ እየዋሸህ ያለኸው ይሄን ትልቁን ማህበረሰብ ኢትዮጵያዊ ነው። ሁሌ አብሽር፣ ችግር የለውም። እኔ ኤቪዴንስ አለኝ ለሁሉም ነገር ፕሩፍ ይዤ ቀርባለሁ። ችግር የለውም። እሱ እንዲህ እኔ ሚዲያ ላይ የሚታወቀው በሌላ ኮንቴንት ነው። እናንተ
ቀልድም ላስላስም አንዳንድ ሰውንም ላስላስ ስለምታደርጉ እናንተ ላይ ማንም ፎከስ አያደርግም። ይህን እሷን ለእሷም ነግሬያለሁ። ይህንን ነገር ተቦላልከን የተለያየ ነው ብሎ ቤኪ ለእኔና ለጀነራል ለሳውዝ አፍሪካ 5,000 ራንድ የሰጠው ልጅ አለ። ለእኛ 5,000 ራንድ የላከው ልጅ አለ። ቤኪ ስት ሲለው ማለት ነው። እሱ ኢትዮጵያ ነበር ልጁም አለ። ከዛ በኋላ ያንን ገንዘብ ተቀብለን እኛ ላይቭ ላይ እዛን ቀን ምሽትን ያወረነው በጣም ቆይቷል። ነገሩም አልፏል እና በጣም ቤኪን ስለምንወደው ነው ይህንን ነገር ያደረግነው። አንድ ሁለተኛ ደግሞ ስለተከፈለልን ነው። እኔ በጣም የተጸጸትኩት ክርስቶስ ምስክር። እኔ ዋንትያ እንደዚህ አይነት ቅንጡ መሆኗን አላውቅም ነበር። ሙሌ ምን ለምትወደው ሰው ስትል ብዙ ነገር ታደርጋለህ። በእኔ በጀኔራልና በቤኪ መሀል በጣም ብዙ ምስጢር አለ። ገባ? ተጣልተን አናውቅም። ለዛ ነው እኔ ይህንን ነገር ሚዲያ ላይ ወጥቼ እየተናገርኩት ቤኪን ብዬ ነው ከልቤ አይደለ። አሁን እና እዚህ ጋር ያለው ሰው ይቅርታ ጠይቃት ስላሉኛል። እኔ እሷን ያወቅኩት ቪዲዮ ከሰራች በኋላ ሆሳና ከሄደች በኋላ ነው። እሷን በስትክክል ያወቋል። ቤኪ ነው ሙሉ መረጃ የዋንትያ ደካማ ጎን ልጇ ነው ያለኝ። በቃ በጣም ብዙ እኛ ስለ ልጅ ዩራት ምንም አውቀው ነገር የለም። ክርስቶስ ምስክሬ ነው። እኔ ምዬ እናገራለሁ። ስለዚህ እኔ በዋንትያ ፊት እዚህ ጋርም የዋንትያ ጓደኞችም አላችሁ። ከሁሉም ነው የወጣነው። እኔና ጀነራል ከሰውም ከቤኪም ከዋንትያም ከፈጣሪም ወጣ ነው። ገባ? ራሱ ምን አለ? በኮሚኒቲ ይጠየቁ አለ ስራውን ሰርቶ። ስለዚህ እኛ አደባባይ ላይ ነው የቀረነው። ችግር የለውም ግን በይቅርታ እሷ ይቅር ካለች ፈጣሪም ይቅር ይለናል። ዋንትያ እኔ ከልቤ ነው። ሰው ስለገፋፋ ምናምን አይደለም። በጣም ጸጥቶኛል። ተጸጽቻለሁ። እህት አለኝ፣ እናት አለኝ። አጥፍቻለሁ። በእኔ ምክንያት በጣም ብዙ ተብለሻል። በጣም ይቅርታ አድርግልኝ የኔ እናት። በጣም ተጸጽቻለሁ። የምር በእውነት ከልቤ ነው። ያው አንቺንም በዚህ ቪዲዮ ምክንያት የተከፈሰውንም በሙሉ እኔ ከልቤ ይቅርታ ጠይቃለሁ። ቤኪን ብዬ ነው። ቤኪን በጣም ስለምወደው ነው ይህን ነገር ሁሉ ያደረግኩት። ግን አሁን በጣም ጸጽቶኛል። ከልቤ ነው በእውነት። በጣም ይቅርታ አድርግልኝ የኔ እናት። ይቅርታ እሷ ሚዩት ከፍታ ይቅርታ ካለችኝ ነው አድርጌያለሁ ካለች ብቻ ነው የሚቀመጠው። በጣም ስለተጸጸትኩ ማለት ነው። ሙሌ ዊንታዬ ወይ እኔም ይቅርታ አድርጌላለሁ። ያው ሰው ሆኖ ስህተት የማይሰራ ሰው የለም። ለሚወደው ሰው መስዋዕትነት የሚከፍል ደግሞ ተከፍሎም ብዙ ነገር ሊሆን ይችላል እና እኔም ይቅር ብዬሃለሁ። ያው ልጄ የምወክለው እኔ ነኝ። በተለይ ልጄ ናት። ይቅርታ አድርገንልሃል። ሶሻል ሚዲያ ላይ ሴም ቲንግ እሱ እንደሱ እንዳደረግን እናደርግ። እሺ ቴንክ ዩ። እግዚአብሔር ያክብርሽ። ጀነራል ቀጥል። አመሰግናለሁ። እዚህ ውስጥ መኪና ውስጥ ነው ያለኸው። ልትነሳ አይ ነው አይ ቲንክ ቆመ ለመናገር የሚመቻ አይመስለኝም። ባለበት ሁኔታ ሆነ እሷን ሪስፔክት ጨለማ ነው። እሺ እሷን ሪስፔክት በሚያደርግ ወይ በቃ እሷን ሪስፔክት በሚያደርግ ወይ ህዝቡን ሪስፔክት በሚያደርግ ወይ በዛ ወይ እንትን በል ያለህን ነገር። ቴንክ ዩ። አመሰግናለሁ። እዚህ ውስጥ ያላችሁት ጌስት ላይም ኮሜንት ላይም 17,000 ኢትዮጵያዊ ያላችሁ ሰላም ብያችኋለሁ። እኔ ውሸት፣ ሌብነት አልወድም። ያው ልጅነት ይዞኝ ተሳስቼ ያለው የተሳሳትኩትም ለሰው በመላላክ ነው። እኔ ዋንትያን እኔ ወደዚህ ተመለሽ ውዴ ትምጣ። ዋንቲ ክፈችለት እስኪ። እኔ ዋንትያን አላቃትም። ጌታ ምስክሬ ነው። ኦሮሞ ትሁን፣ ሀዲያ ትሁን፣ ትግሬ ትሁን፣ አፋር ትሁን አላቃትም። አሁን በዚህ ሰሞን ሲወራ ነው የሰማሁት። በዛ ሰዓት ቅድም የስራ ባልደረባዬ እንደተናገረም ሁሉን ነገር እሱ አስረድቶታል። በዛ ምክንያት በመነሳሳት ዋንትያን በድለናል። የበደልኩት ምክንያትም እኔ ከራሴ ተነሳስቼ ሳይሆን እውነታውን ራሷ ተናግራለች። የኢትዮጵያ ሕዝብ ሰምተዋል። እዛም እዚህም ሲሯሯጡ ነበረ። እነ ገዛይን እነ ምናምን ጆከር ሲባል ነበረ። ጭራሽ የኢትዮጵያን እናት ያዋረደውን እሱ ይምጣ ሲባል ነበረ። እንደ ደቡብ አፍሪካ ኮሚኒቲ ተቁጥሮ በማታውቁት ነገር ሲታጨበጭቡ ቪዲዮ ሲሰሩ
የተለያየ ነገር ሲታደርጉ ጭራሽ ደቡብ አፍሪካ የኢትዮጵያ ሉካሳ የሚባል ኮሚኒቲ ሊደር የተከበረ ጆን አቢብ ጋር ተደውሎ የኦሮሞ ልጅ ያላወራውን በሀዲያና በኦሮሞ ጦርነት እንድነሳ የኦሮሞ ልጆች ሁሉም ተነስቶ ሀዲያን ልንሳደብ ነው እያሉ ነው። ለምንድን እነዚህ ልጆች ተይዞ ማይቀጣ ተባለ? ይህ የራሱን ጥፋት የራሱን ስህተት ለመሸፈን ነው። ይህን ህዝብ ሰምታል ከራሷ አንደበት። እኔ ተላሊኬ ማላቃትን አሁን ግን በጣም ተግባባው ምርጥ ልጅ ነች። እንኳን ልትነካ ስሟን ለመጥራት ያስፈራል። እዚህ አትስተዳደብም፣ ብዙ ነገር አሰረም፣ ከሰው ጋር መጣ ብዙ ነገር ማታውራ ተደብቀ የምትኖር ኢታችን ነች። ለዛም ከተከበረ አባ ገዳ የተወለደች ኢታችን ነች። እኔ ዋኖፊም ታውቃለች፣ እነ ዳልቻ ያውቃሉ፣ እነ ሙባረክ፣ እነ አስሊ፣ እነ ራቻ ሁሉም ያውቃል። እኔ ለአባ ገዳ ልጆች ለኦሮሞ ልጆች ትልቅ ሪስፔክት እንዳለኝ ማንም ያውቃል፣ ግልጽ ነው። በመቀጠል መላ የኢትዮጵያ ህዝብ፣ የአባ ገዳ ልጆች፣ የሀዲያ ልጆች፣ የኔ ተከታዮችም በጣም ይቅርታ አድርጉልኝ። ከዛ በፊትም ያደረግኩት ነገር ጸጽቶኝ የሰራሁት ቪዲዮ ገብታችሁ ማት ትችላላችሁ። ግማሽ ሚሊዮን ህዝብ አይተዋል። እሷን ይቅርታ ኢትዮጵያውያንን እሷን ይቅርታ ሲጠይቅ ማለት ነው። ስለዚህ ዋንትዬ እኔ ሰው ሊቆም ተላሊክም አንቺ ላይ ያወራሁት ነገሮች በጣም ከማህበረሰብም ከማንም ያፈነገጠ በጣም አስቀያሚ ቃል ነው። ስለዚህ እባክሽ በጣም እኔ አጥፍቼ ያለው በጣም ይቅርታ አድርግልኝ። ልጅሽንም አንቺንም የአንቺን ተከታዮችንም የአንቺን አድናቂዎችንም የአንቺን ማህበረሰብን ጭምር ይቅርታ ለማለት እወዳለሁ። የተጣላነው ግለሰብ ነው። ኦሮሞና ሀዲያ ብሎ ፖለቲካ የሚሰሩት ከኔ ጋር ጸብ ያሉት የተጣሉት እኔ ፊት ለፊት ሲሆን የሚናደዱ ፊታቸው ደም የሚለብስ ግለሰብ በጣም አለ፣ ጎረቤትም አለ። እነዛ ናቸው ነገሮቹን ያማሞቁት። በጣም ይቅርታ አድርግልኝ። በጣም ጸጽቻለሁ ዋንትዬ፣ የእኔ እናት ዋንትዬ ይቅርታን ተቀብያለሁ። ቪዲዮዎችም እየታያ ሌላ ልጅሽም እያደገች ምንም የአንቺም ተከታይ እያያ ስትሬት እስከሚገባ ቁልፍ ላይ ብታስገቢ በክብር ጠይቃለሁ። የእኔ እናት ቴንክ ዩ። ሙሌ ወይ አንዴ እስኪ ዋንቲ ሚዩት ነው ያለሽው እያወራሽ ከሆነ እሺ ብላለች። ጀነራል ቴንክ ዩ። እግዚአብሔር ያክብርሽ። አመሰግናለሁ። ፈጣሪ ያክብርሽ። ቴንክ ዩ። ቁጭ በል እዛው ቁጭ በል ያ ቁጭ በል እዛው ሸራ አንተም ቁጭ በል ፍራ። አንድ ነገር ግን ፊራዬ ወንድሜ ከማውራቱ በፊት አንድ ነገር ልበል። በዚህ አጋጣሚ አሁንም ደግሜ የምናገረው ነገር ምንድን ነው፣ የሀዲያን ህዝብና የኦሮሞን ህዝብ ፍቅር፣ አንድነት፣ ባህል፣ ታሪክ ሁሌም የተሳሰረ ነው። በማንም በግለሰብ ምክንያት በአንዳንድ ግለሰቦች ግጭት ምክንያት የሚፈርስ ነገር ምንም ነገር የለም። ግለሰብ ስለተናገረ ሙሉ የሀዲያ ህዝብ መንካት ትክክል አይደለም። አንድ ግለሰብ የኦሮሞ ስለተናገረ ሙሉ የኦሮሞ ህዝብ እንዲሁም የአማራ እንዲሁም ሌላ ብሔረሰብ። ስለዚህ እንደዚህ አይነት ነገሮችን አያይዛችሁ ለማይሆን ጥቅም የምትሰሩ ሰዎች አቁሙ። አይሆንም። ምድር ላይ የማይሰራ ነገር ነው። ሚዲያ ላይም እንሰብረዋለን፣ እንመተዋለን። ስለዚህ የኦሮሞ ህዝብ የሀዲያ ህዝብ የተከበረ ነው። ስለዚህ ወንድሞቻችን በተከበረች እህታችን ላይ ባጠፉት ነገር ላይ ስህተታቸውን አምነው ላይ ደግሙት፣ ሁለተኛ ሌላውም እንዲማር ይቅርታ ጠይቀዋሉ። ይሄ ከሀዲያ ህዝብ ጋራ የሚያገናኘው አይደለም። እባካችሁን እንደዚህ አይነት ነገር የምትሰሩ ሰዎች ካላችሁ አቁሙ። እናንተ ራሳችሁ ተጠያቂ ሳትሆኑ በፊት ማለት ነው። አመሰግናለሁ።